ወደዚህ ዓለም ይዞት የመጣው አንድ ነገር አለ። ምንድነው? ምን አላችሁ? እሳት። ያንን እሳት ምን ማድረግ ይፈልጋል? ማንደድ ነው። ማንደድ ነው ይፈልጋል። ለዚህ ዓለም ይዤለት የመጣው እሳት ነው። ያንን እሳት ምን ልታረገው ትወዳለህ የሚለው ካለ ማቃጠል ነው እንጂ ምን ይፈልጋለህ አለ። ያ እሳት ምንድነው ብለናልስ? ማር ይስሐቅ ምን አለ? ያማ እሳት እሱን መውደድ ነው። እስኪ እሱን መውደድ ነው በሉ። እሱን መውደድ ነው። እሱን መውደድ እሳት ነው። ስለዚህ ለዚህ ዓለም እሳት አምጥቼለታለሁ ማለት ለዚህ ዓለም ፍቅሬን ይዤለት መጥቻለሁ ማለቱ ነው። ፍቅሬን ይዤለት መጥቻለሁ። ሰው በእግዚአብሔር ፍቅር ሲያዝ፣ በእግዚአብሔር ፍቅር ሲያዝ ልቡ ብሩክ ይሆናል። ብሩክ ይሆናል። የታመመ ሰው የጣመ የላመ ቢያቀርቡለት እንዳይስማማው ምንም ነገር የማይስማማው ይሆናል። ሹመት ቢያቀርቡለት አልፈልግም፣ መብል ቢያጣፍጡለት አልፈልግም፣ ልብስ ቢደራረቡለት አልፈልግም፣ ውዳሴ ከንቱ ቢያቀርቡለት ምስጋና ለባህሪ አምላክ ለሱ ስቡ ወዱ ስለሚባለው እግዚአብሔር ነው። ለኛማ የሚገባል ጽሬት ነው። መንጻት በስሙ ነጽተን መኖር ነው እንጂ ምስጋና ይገባል። ሀብት ያቀረቡለት እንደሆነ ብኢልማ የሚገባው ባይል ዘይደቅህ ወለሚባለው ለማያበድሩት ባለጸጋ ለእግዚአብሔር ነው እንጂ ለኛማ የምንስማማ እንዴት ነው ይላል። ከፍ ከፍ ያደረጉት እንደሆነ ለኛማ ክብር አይገባልም። ክብር የሚገባው ክብርን ለማይፈልገው ክብረ ሁሉ ዓለም ለሆነው ለክርስቶስ ነው እንጂ ለኛማ የሚገባ ውርደት ነው ይላል። ለኛማ የሚገባ መራቆት ነው። ሊቅነ ጥበበኛነ ጠቢብነ ሲሉት ደግሞ ጠቢብማ ዛጥራ በምድር በማይ ምድርን በውሃ ላይ ያጸናው ዘማይ ውጡ ታረገው በጥበብከ የተበጠበጠ ውሃ የነበረውን የሰው ልጅ በእናቱ ማህፀን አርግቶ አካል ዘያክል ሰጥቶ ዘይስለው ለሕፃናት በውስተ ማህፀን ይላል ቅዱስ ያሬድ። ሕፃናትን በማህፀን የሚስላቸው ለእርሱ ጠቢብ መባል ይገባል እንጂ ለእኛማ የሚገባል ደናቁርት አላዋቂዎች መባል ነው ይላል። ሁሉም የዓለም ክብር የማይስማማው ይሆናል። ለምን? በእግዚአብሔር ፍቅር ታሟልና። እስኪ በሉ በማን ፍቅር? በማን ፍቅር ታሟልና? በእግዚአብሔር ፍቅር የታመመ ሰው ምንም አይስማማው። ዓለሙን በሙሉ ከመዕዳው እንደ ጥራጊ እንደ ምናምንቴ ውሾች እንደ ከመጸንጉነ መርህብ ዘይቀይድዎ አክልብት ውሾች እንደሚጠቀጥቁት ትቢያ እየቆጠረ መመነን ይጀምራል። የሰው ልጅ ለዓለም ዝንጉ ይሆናል። ዓለምን ከነክብሩ አነ ምጉት በሀበ ዓለም ወዓለምኒ ምጉት በሀቤ፣ በዓለሙ ዘንድ እኔ የሞትኩ ነኝ፣ ዓለሙም ለእኔ የሞተ ነው እንዳለ ቅዱስ ጳውሎስ። ይሄ ዝንጋኤ ይባላል። መንፈሳዊ ዝንጋኤ ከእግዚአብሔር እንጂ ዓለምን ረስቻታለሁ፣ ከእሷ የምጠብቀው አንዳች የለኝ። ቅዱስ ጳውሎስ እኮ ዓለሙ በእኔ ዘንድ የሞተ ነው። እንደው አንድ ጥያቄ ልጠይቃችሁ። የሞተ ዘመድ ቢኖራችሁ ቀና ብሎ ብር ያበድረኛል ትላላችሁ? ብንታመም ይጠይቀናል ትላላችሁ? ብንቸገር ይሰጠናል ትላላችሁ? ቢርበን ያበላናል ትላላችሁ? ተመልከቱ፣ ዓለምን እንደዚህ አድርጋታለሁ። የሞተች ናት። እንዲያው ከዓለም እኔ ይጣፍጠኛል የምለው ነገር የለኝም። ሽቷን እንዳልፈልገው በመዓዛ ክርስቶስ የጣፈጥኩ ነኝ። ሹመቷን እንዳልፈልገው በመንግስተ ሰማያት የነገስኩ ነኝ። ምስጋናዋን እንዳልፈልገው ኑ ቡሩካኑ ላቡየ ብሎ ፈጣሪ እንዲያመሰግነኝ እንጂ ፍጡራ እንዲያመሰግነኝ አልፈልግም። ጥበቧን እንዳልፈልገው ጥበቡን ለአብ የሚባል ስቂው ቃል ክርስቶስን እሰብካለሁ። ልብሷን እንዳልፈልገው ክርስቶስን የለበስኩ ነኝ። በሚጣፍጠው መብሏ እንዳታታልለኝ ህብስተ ሕይወት ክርስቶስን የተመገብኩ ነኝ። መጠጧ እንዳታልለኝ ስት የመድኃኒት ክርስቶስን የጠጣሁ ነኝ። በዘመድ ብዛት በሰራዊት ብዛት እንዳታታልለኝ የመላእክት ማህበርተኛ ነኝ። ዓለም በኔ ዘንድ የሞተ ነው። ዓለም የሞተ ነው፣ እኔም ለዓለም የሞትኩ ነኝ አለ። እኔ ለዓለም የሞትኩ ነኝ ምን ማለት ነው? ጳውሎስ ይህን ይሰራልኛል ብላ ዓለም በኔ ዘንድ የኃጢአት ተስፋ የላትም። ወይ በዝሙቱን ይሰራልኛል፣ ወይ ስርቆቱን ይሰርቅልኛል፣ ወይ ይክድልኛል እንዳትለይ ዓለም በኔ የኃጢአት ተስፋ እስከምትቆርጥ ድረስ ፈጽሞ የእግዚአብሔር ሆኛለሁ ማለት ነው። ፈጽሞ ዓለም እንግዲህ
ብታደርግ አብን ዘያንቀለቅል ማለት ነው። እንዲህ አለ ሰሎሞን ማይ ብዙ ይቅላ አጥፎታ ለፍቅር ወአፍላግኒ እያንቀለቅልዋ። የወንዞች ብዛት ፍቅርን ሊያጠፋት አይችልም። የፈሳሾችም ብዛት ፍቅርን አይነቅላትም። ፍቅርን በምን እንደመሰላት አያችሁ? አንደኛ በእሳት መሰላት፣ ሁለተኛ በዛፍ፣ አንደኛ በእሳት ማይ ብዙ ይቅል አጥፎታ ለፍቅር መኃልየ ዘሰሎሞን ምዕራፍ 8 ቁጥር 7 ላይ የወንዝ ብዛት ፍቅርን አያጠፋትም አለ። ተመልከቱ፣ ወንዝ የተባለ የዓለም ጎርፍ ነው። ለእግዚአብሔር ያለንን ፍቅር ዓለም የምትሰጠው የፖለቲካው ጎርፍ፣ የዝሙቱ ጎርፍ፣ የሹመቱ ጎርፍ፣ የውበቱ ጎርፍ፣ የምንም ጎርፍ በእግዚአብሔር የተቀጣጠለውን ፍቅራችን የሚያጠፋው ጎርፍ የለም። ወአፍላግኒ እያንቀለቅልዋ ያ የሚፈሰው ፈሳሽ ሁሉ እግዚአብሔር በልቡናችን የተከለውን የፍቅር ምሰሶ መንቀል የሚቻለው የለም። ሰይፍም አይነቅለው፣ ምንም አይነቅለው። ሰው እኮ እግዚአብሔር ሲወድ የእግዚአብሔር ሰዎች የዓለምን ምቾቷን ብቻ ሳይሆን መከራዋንም ይዘነጋዋል። እንዲሁ ጽድቅ እኮ ነው አምላክ። እየመቱት እንደሆነ እንኳን አያውቅም። እያሰሩት እንደ እስራት አይቆጥረው። እስራቱን እንደ ጥቅም፣ ውርደቱን እንደ ክብር፣ መራቡን እንደ መብል፣ መጠማቱን እንደ መጠጥ፣ መራቆቱን እንደ መልበስ፣ መዋረዱን፣ መታሰሩን፣ መገፋቱን እንደ ነፃነት፣ ስደቱን እንደ ርስት፣ ድካሙን እንደ ኃይል፣ ጨለማውን እንደ ብርሃን መቁጠር ይጀምራል። ሰው በእግዚአብሔር ፍቅር ሲያዝ ምቾትን ብቻ ሳይሆን መከራንም ይዘነጋል። መከራውን አቅልሎ ያየዋል። ምንም አይመስለው። ለምን? እስመ ተስፋ ያቀልሎ ለምንዳኔ። ተስፋ መከራን ያቀላል። እስኪ በሉ አንድ ጊዜ ተስፋ ምን ያቀላል? ምን አላችሁ? መከራን ያቀላል። መከራን የሚያቀለው ነቢያት መከራቸውን የሚረሱት በምን ነበር? ትዝ ይላችኋል? ክርስቶስን አልተወለደም፣ ልጅነት አልተሰጠም። በስራት በረሃብ በችግር ናል ክርስቶስን እየተራቡ በዲያብሎስ እየተጠቀጠቁ በጨለማ ተግዘው ነበር የሚኖሩት። ግን በምን ደስ ይላቸው ይመስላችኋል? ገና ይወለዳል ብለው በተስፋው። እመቤታችን ሳትወለድ ገና እኮ ነው በርቀት አይ ይዛቲ እንተት የውጽ ተመልከቱ ከመጎ ብሪት ከመፀሐይ እንደ ጨረቃ የደመቀች እንደ ፀሐይ የሞቀች ያቺ ማና ይላል። ያቺ እንደ ማለዳ ጎህ የምትጎበኝ ማና ይላል። እንደ ማለዳ ጎህን የሚጎበኘው ድሃ ነው ሀብታም ነው? እያየ ጎህን የሚወድ ድሃ ነው ሀብታም? ድሃ ነው ሀብታም ነው? ድሃ ነው። ሀብታም አይፈልግም እንዲህ ነገር ይፈልጋል፣ ሊበላም ቢሆን አይደለም እንዴ? ሀብታሙም ነግቶ ምን ቁርስ ነው የምበላ ይላል። ድሃው ደግሞ ጦሙን ሊያድርም ማለዳ ማገኝ ይመስለው። የታመመው ሰው ሊዞር ነው፣ ሊዞር ቢነጋ ይወዳል። የዚያ ጤነኛው የታመመው ደግሞ እንደው ሲነጋ የሚሻለው ስለሚመስለው ነጋን ይላል። ነጋ እንዴ ይላል። ገና በ3 ሰዓትም ቢሆን ገና በ4 ሰዓትም ቢሆን ነጋ እንዴ ይላል። ማለዳ የሚድን ስለሚመስለው እመቤታችንም ባለጸጎች መላእክት፣ ድሆች የሰው ልጆች ይፈልጓት ነበር። ቅዱሳን መላእክት ይፈልጓታል። ለምን? አምላካቸውን ታሳያቸዋለችና። ቅዱሳን ነቢያት ይፈልጓታል። ለምን? መርገማቸው በሷ ይወገዳልና። ስለዚህ ሁሉም ይፈልጓት ነበር። ስለዚህ አሻግረው አይተው በተስፋ አቅርበው ይሞቋት ነበረ። ከርቀት የምታበራውን ምስራቅ በተስፋ ይሞቋት፣ በተስፋ ይመገቧት፣ ከጥላዋ ይጠጉ። አካሏን መዳሰስ ባይደርሱባት ከጥላዋ ይጠጉ ነበረ። ከትንቢቱ ጥላ ይጠጋሉ። የትንቢቷን ጥላ እየተጠጉ ይድኑ ነበር። ከመኮን ውስተ ጸው ገዳም ከማሁ ወልድ ሆይ በማይከል አሃው አይተጽላሎቱ ፈተውኩ ወነበርኩ ወፍሬሆኒ ለጉሬ እንደሚለው መኃልየ ዘሰሎሞን ምዕራፍ 1 ላይ በበረሃ መካከል እንደሚያፈራ እንኮይ ልጅ ወንድሜ እንደዚያ ነው። በበረሃ መካከል አፍርቶ እንደሚገኝ እንኮይ ልጅ ወንድሜ እንደዚያ ነው። ከጥላውም እየጎመጀው እየሳሳው ተጠጋው፣
ፍሬውም ለጉሮሮ የጣፈጠኝ ይላል። ያቺ በበረሃ መካከል አፍርታ የተገኘች እንኮይ እሷ ናት። ጽጌ ሃይማኖት ዘጸገየት በማእከለ አስዋቅ እንዳለ ቅዱስ ያሬድ። በእሾህ መካከል አብባ የተገኘች ጽጌረዳ፣ በጫካ መካከል አፍርታ የተገኘች የሕይወት ዛፍ ድንግል ማርያም ናት ብሎ ይነገራል። ሀይተ ጽላሎቱ ፈተውኩ ወነበርኩ፣ ከምልጃዋ ጥላም እየፈጠምኩ ተጠጋሁ። ወፍሬውኒ ጥዑም ለጉሬ፣ የማኅፀኗ ፍሬ ክርስቶስን ለጉሮሮዬ ጣፋጭ ነው። ሥጋውን እበላዋለሁ፣ ደሙን እጠጣዋለሁ፣ ጽና ነፍስን ይሰጠኛል፣ መድኃኒትን ያደርግልኛል፣ ሕይወቴ ትንሣኤ ነው ብላ ነፍሳችን አስቀድማ ሳትደርስበት በምኞት ዘመራ የጠገበቻቸው ነበረ። አላችሁ የላችሁ? ነቢያት በእንዲህ ያለው ተስፋ የእግዚአብሔር ቤተሰቦች ባልደረሰ ተስፋ ቀድመው ባልተፈጸመው ደስታ ቀድመው ሐዘናቸውን ይረሱ ከነበረ፣ በመጋዝ መሰንጠቅን ይወዱት ከነበረ፣ ከአናብስት ጉድጓድ መወርወርን ይወዱት ከነበረ፣ ወደሚነደው እሳት መጣልን ይወዱት ከነበረ፣ ሀገር ጥሎ መሰደዱን ይወዱት ከነበረ፣ ደርሶ ሥጋውን በልቶ ደሙን ጠጥቶ ክርስቶስን ለብሶ ክርስቶስን ተመግቦ እርቅ ተፈጽሞለት ካሳ ተደርጎለት መርገም ተሽሮለት የጥል ግድግዳ ፈርሶለት ሲኦል ተበርብራለት ዲያብሎስ ታስሮለት መንግሥተ ሰማያት ተከፍታለት እርቅ ተፈጽሞለትማ ሐዘኑን የማይረሳ ማን አለ? ሐዘናችን የምንረሳው በክርስቶስ ተስፋና ፍቅር ስለሆነ ክርስቶስን መውደድ ሐዘንን ያስረሳል። እስኪ ብሎ አንድ ጊዜ ምን ያስረሳል? ምን ያስረሳል? ሐዘንን ያስረሳል። አላችሁ የላችሁ? እስኪ አንድ ሐሳብ ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና እሱ እስረኞችን የሚፈታ ሲሆን በገመድ ሲታሰር፣ ቁስለኞችን የሚፈውስ ሲቆስል፣ ዓለምን ትንኝንም እንኳ ሳይዘነጋ የሚመግብ ውሃ ጠምቶት ውሃ ሲለምን፣ ደሙን ያጠጣ ሥጋውን ያጠገበ ከበለስ ፍሬ ሲራብ፣ ለዓለም ዓለማት ዓለም ሥላሴ ዘአልብክሙ ዓለም ለዓለም ሀገሩ የሆነው ክርስቶስ መጠለያ አጥቶ ለቆናጽል ገበቦሙ ወላይባ ፈጸማይኒ ምጽላልቦሙ ለወልደ ዋለም ያውሳ አንጎቱ ሀባ ያሰምክርሶ። ለቀበሮችም ጉድጓድ አላቸው፣ ለወፎችም ጎጆ አላቸው። ለሰው ልጅ ለክርስቶስ ግን ራሱን የሚያስጠጋበት የለውም እስኪባል ድረስ ጥግ አጥባ በዋሻ እየተንከራተተ ኑሮ እሱ ተቸንክሮ የሕይወት ባለቤት ሙቶ አላችሁ የላችሁ? አላችሁ የላችሁ? ይህንን ሁሉ ሲያደርግ ሲራቆት እንዲያው በእውነት ጠላትም ተከብሮ ይፈራል። በነገራችሁ ላይ ድሮ አባቶቻችን የዛሬ ነው ያድርገውና አባቶቻችን ሙግት ሲሄዱ በመሬት ተጣልተው ሙግት ሲሄዱ ገበሬዎቹ ከመንገድ ስንቅ እየተካፈሉ ሄዳሉ። የሚጣሉት ፍርድ ቤት ሲደርሱ ነው። ፍርድ ቤት ሲደርሱ ይጣላሉ። ፍርድ ቤቱ ቀጠሮ ሰጥቷቸው ሲሄዱ ደግሞ እንዴት ነው መሳፈሪያ ያለ ይባባላሉ። ደግሞ ግንግኖች ናቸው፣ የተካሰሱ ናቸው። የሚጣሉት ያችን እውነቷን ለመለየት ብቻ ነው እንጂ ሊታመሙ ይጠይቃሉ። አስታመው ተቸግረው ስንቅ አካፍለው። እንዲያውም አንድ ጊዜ አንድ የቤተ ክርስቲያን መምህር ሲከሰሱ ያ የከሰሷቸው ሰዎች እኛ አባታችን መምህራችን ናቸው፣ ወንበሩም የክርስቶስ ነው፣ እናከብራቸዋለን እና እሳቸውን እንደ ወንጀለኛ አቁመን አንከስም ብለው ፍርድ ቤት ወንበራቸውን ተሸክመው ወዲያው ከሰዋቸዋል። ወንበራቸውን ተሸክመው ወዲያው እዚያ ላይ አስቀምጠው ነው። አባቶቻችን እንደዚያ ነበሩ። እንዲያው ጠላትም ይከበራል። ድሮ እንዲያው ሊቃውንት ሲተረጉሙ ምን ብለው ይናገራሉ? መምህሮቻችን ሲተረጉሙ በጉባኤ ቤት የተማረ ሰውና መንፈሳዊ ሰው እንኳን ፍቅር ጠብ ያውቃል ይላል። ምን ያውቃል? ጠብ ያውቃል። ለምንድን ነው ጠብ የሚያውቀው? እናንተ ጸብ ብላችሁታል። እሺ ጠብ ጥሩ ነው፣ ግዝ ነው ጸብ። ጠብን ያውቃል፣ ጸብን ያውቃል ሰው ሲጣላ የተማረና መንፈሳዊ ሰው። ለምን? ያኛው ሰው ቢጣላው እግዚአብሔር እንደሚፈርድበት ስለሚያውቅ ተጣልቻለሁ ብሎ ምስጢሩን አያባክንም። ይሄ ተመልከቱ፣ እግዚአብሔርን ይፈራልና ሰው ደካማ እንደሆነ ያውቃልና ማለት። ጠላት እንኳን ይከበራል። አይሁድ ግን ካደረሱበት መከራ ሁሉ
ንቀታቸው ያስደንቃል። በአምላክ ላይ ዓለምን በደሙ ያነጻውን አምላክ ምራቅ መትፋት ፈጽሞ ካደረሱበት መከራ ሁሉ በጣም ጭንቁ ምራቅ መትፈታቸው። እንዴት ምራቅ ይተፋበታል? ሰቅለውስ ቢተውት ምን አለ? ግን ንቀታቸውን ፈጸሙበት። የመጨረሻውን የውርደት ስራም አደረጉ። የሚደንቀኝ ግን በሱ ላይ የደረሰው አድን ብሎ ነው። የሚደንቀኝት ምን የሚለው ነው? ወመነና ለኀፍረት በእንተ ፍሥሓሁ ዘጽኑሎቱ፣ በፊቱ ተዘጋጅቶለት ስላለው ደስታ ሲል ኀፍረትን ናቃት። እስኪ በሉ ኀፍረትን ምን አለ? ናቃት። ኀፍረትን ናቃት ማለት መራቆትን ራቁትን መዋል። የኔ አምላክ ነኝ ምድርን በስነ ጽጌያት ሰማያትን በከዋክብት የማስጌጥ እኔ ራቁቴን አልሰቀልም ሳይል ሳያፍር በመራቆቱ አላፈረበትም። ኃያሉ በመድከሙ አላፈረበትም። ሙሉ በመወሰኑ አላፈረበትም። ባለጸጋው በድህነት በድሃ ሥጋ በመገለጡ አላፈረበትም። መላእክት የሚያመሰግኑት በመሰደቡ አላፈረበትም። አይላፋ እሳት ይወንዝ ቅድሜሁ አይላፋ አይላፋት ይትለአክቡ ይላል ነቢዩ ዳንኤል። በፊቱ የእሳት ጎርፍ ይንቆረቆራል። በፊቱ የእሳት ጎርፍ ይንቆረቆራል። አይላፍ ምን ፊት እልፍ የሆኑ ከቁጥር በላይ የሆኑ መላእክት ይላኩታል። እንደ ሻሽ በፊቱ ይነጠፋሉ፣ እንደ ግንድ ይረበረባሉ፣ ከግርማ መንግስቱ የተነሳ ይርዕዳሉ ብሎ ተነግሮለት እንኳን ሲሰድቡት ተገልበብ ለነ ሙሴ እንኳን እሱ የእሱ ባሪያ የሆነው ሙሴ እንኳን ከግንባሩ ላይ ካለው ብርሃን የተነሳ ሙሴ ፊትህን ሸፍንልን ተብሎ ሳለ እሱም ግን ግርማ መንግስት እያለው ግርማ እንደሌለው መንግስት እንደሌለው ፊትህን ተሽፊቱን ሸፍነው መኑ ዘፋከ ማነው ፊትህን የመታ ተናገር ሲሉት በዚያ እንኳን አላፈረበትም። ለምን? ሰውን መውደዱ ኀፍረትን እንዲንቅ አድርጎታልና። እስኪ በሉ ሰውን መውደዱ ምን እንዲንቅ አድርጎታል? ኀፍረትን እንዲንቅ አድርጎታል። በእንተ ፍሥሓሁ ዘጽኑሎቱ ዕብራውያን ላይ ነው ቅዱስ ጳውሎስ በፊቱ ስላለው ደስታ ኀፍረትን ናቀ። በፊቱ ያለው ደስታ ምንድነው? የሰው መዳን። እስኪ በሉ እሱ ሲራብ የማን መጥገብ ይታየዋል? በሉ እንጂ እሱ ሲሰደድ የማን ርስት ማግኘት ይታየዋል? በሉ እሱ ሲጠማ የማን መርካት ይታየዋል? እሱ ሲራቆት የማን መልበስ ይታየዋል? እሱ ሲታመም የማን መፈወስ ይታየዋል? እሱ ሲሞት የማን ትንሣኤ ይታየዋል? የሰው ደስታ የሰው መዳን ኀፍረትን እንዲንቅ አደረገው። አሁንም ገልብጥና ወደኛ እንዳምጣው ልክ እንደዚሁ በእግዚአብሔር ፍቅር በክርስቶስ ፍቅር ልቡ የናደድ አረጋዊ መንፈሳዊ ጌታዬ ኢየሱስ ክርስቶስ የትኛውን ልናገር ይላል። ወደ በቤተልሔም ተወልደህ በጨርቅ መጠቅለልክን አንስቼ ላድንቅን? ወደ ግብፅ መሰደድክን አይቼ ላድንቅን? ወይስ ቀላያትን በፍኝ የምትሰፍር ሲሆን በባህር መካከል መቆምክን አይቼ ላድንቅን? 5 እንጀራ አበርክተህ የመገብከው አንተ መራብክን አይቼ ላድንቅን? ጽና ሰማያት ወምድር የሰጠኸው ለምድር ጽና ሰማያት ወምድር የሰጠህ አንተ እርጥብ መስቀል ተሸክመህ እየወዛህ ያንን አይቼ ላድንቅን? ወይስ ወዴት የትኛውን አንስቼ የትኛውን እተዋለሁ ይላል። በዚህ መደነቅ፣ በዚህ አንክሮ፣ በዚህ ፍቅር የታሰረ ሰው የዓለምን የኃጢአት ማሰሪያ ቆርጦ ለመጣል ይቻላል። ብዙ ጊዜ በዓለም የምንኖረው የብዙዎቻችን ጥያቄ ምንድን ነው? መለወጥ እፈልጋለሁ ግን መለወጥ አልችልም ነው። ምንድን መለወጥ የምንችለው ብቸኛው መንገድ የእግዚአብሔር ፍቅር በልቡናችን ሲሳል ነው። እስኪ በሉ የእግዚአብሔር ፍቅር በሉ። በየት ሲሳል ብቻ ነው? በልቡናችን ሲሳል። እግዚአብሔርን መውደድ ዓለምን ለመናቅ ብቸኛው ጉልበት ነው። ዓለምን ለመናቅ እሱኛን መውደዱ ተመልከቱ። እሱኛን መውደዱ ፍቅር አምላክን ወደ ተገዥ ባህሪ ሲያመጣው ፍቅር ደግሞ ተገዥን ወደ ገዥነት ለወጠው ማለት ነው። ተገዥን ወደ ገዥነት አሳደገው። ገዥ ሊገዛ ለሰው ሥጋ ለሰው ጠባይ ካሳ ሊክስ ሲመጣ ይገዛ የነበረው ገዥ ለመሆን በቃ ማለት ፍቅር እንዲህ ነው።